በዳይ እየሳቀ በዳይ ያለቅሳል። ሩታዬ አንቺ እኮ ምንም ጥፋት የለብሽም። የምሬ ነው፣ ምንም ጥፋት። ምክንያቱም እዛ ጋር እሱ የሚያለቃቅሰው ያው አንዳንድ ጊዜ ያወራው ትክክል ነው ማለት አይደለም፣ እና እሱ እዛ ጋር ስላለቃቀሰ አንቺ በድለሽዋል ማለት አይደለም። እያንዳንዱ ነገር ካሜራ ፊት ለፊት የቀረበ ነገር ነው። እኛ የምናውቀው አንቺ እንደተበደልሽ ነው። ምናልባት ሰዎች ተቀይረው ይሆናል 3 ቀን ባደረግሽው ነገር ማለት ነው። ግን እኔ ምንም አላደረግሽም። እሱ ካደረገሽ አንጻር ማለት ነው ምንም ያደረግሽው ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ ሩታዬ መልስ ሰጥታለች ማለት ነው። የምትሰርባት የምትናገር ካልፈለጋችኋት ማየት እሷን መስማት ካልፈለጋችሁ ስክሮን አድርጋችሁ ለፏት በቃ። ማለት ሴት ሆናችሁ ሴትን ልጅ እንዴት ነው የምትሰድቡት? ሴት ሆናችሁ ወንድ ልጅ ያን አክል እየበደላት ያን አክል እያደረጋት 3 ቀን እሷ እኮ በፍቅር ነው ያን ነገር ያደረገችው፣ በቀል ሳይሆን ያኔ በቃ እንደሚያፈቅራትና እሱን እንዴት መመለስ እንዳለባት ነው ያሳየችው። ለናቋትም ለኦዲየንስም ለሚሰድቧትም ማለት ነው። ብዙዎቻችሁ ሳይሆን ሁላችሁም ሳይሆን የሚሰድቧት አሉ ማለት ነው። እና ያን ነገር ለማሳየት ባደረገችው ነገር ብዙ ነገር ብላችኋታል። በነገራችን ላይ የእኛ ሰው አበሻ እንዲህ ነው፣ እንዲህ ስትሉት ወደዚህ ነው። ስለዚህ አሁን ዛሬ ደግሞ ሩታዬ የጀግና ምናምን እያላችሁ ነው ኮሜንት ላይ። አትገለባበጡ፣ የምሬን ነው። አትስደቧት። በቃ የሆነ ነገር ይዛ ስመጣ አንድ ሰው እኮ በቀል ምን አይነት እንደሆነ ታውቃላችሁ? አብርሽን ብትጎዳው አብርሽ እንዴ አመት እንዲህ 9 ወር ማለት እኮ አመት ሙሉ እሱ ሲጎዳት ማለት ነው። ከ4 ወር ጀምሮ እስከምትወልድ ወልዳ አራስነቷ ሁሉ እንደዛ ሲያደርጋት አንድ ቀን ምንም ክፉ ቃል ተናግራ አታውቅም። ስለሱ መጥፎ ነገር ሁላ ተናግራ አታውቅም። እሱ ግን አንድ ቀን ላደረገችው ነገር በዚህ ልክ እሷ እንደዚያ ብዙ ነገር ተናግሯል። እንደተበደለ ነገር እንደጎዳችው ነገር የጎዳት እኮ እሱ ነው ቢያውቀው ማለት እና ሩታዬ ለስንቱ መልስ ሰጥተሽ ትችዋለሽ። የምር እኛ አንቺ እንድትመጪ እኛ አንቺ ፈታ ብለሽ እየሳቅሽ እየተጫወሽ ከእህቶችሽም ጋር ሊሆን ይችላል ከጓደኞችሽም ጋር ሊሆን ይችላል ምናምን በቃ ሰርተሽ ዘና ፈታ ብለሽ እንድትመጪ ነው የምንፈልገው ማለት ነው። ለስንቱ መልስ ደግሞ አትስጪ በቃ ማለት ከዚህ በፊት ብዙ ነገር ተብለሻል፣ ብዙ ነገር በጣም ብዙ ነገር ተሰድበሻል። መልስ አትሰጭም። ዛሬ ራሱ እንዴት ያው ሚዲያ ላይ እስካሁን የሚለቀቁት ነገር ምናምን መልስ ያሰጣሉ በነገራችን ላይ ማለት ነው። እና ግን መልስ አትስጪ በቃ እንደኔ ማለት ነው። እንደኔ ሀሳብ ዝም ብለሽ ስራሽን ስሪ። ምክንያቱም እነሱ አንቺን ማየት ስለሚፈልጉ ነው፣ ገባሽ? ስለምትመቻቸው እዛ ጋር እጃችን ጻፈ ብለው ቢሰድቡሽም ስለምትመቻቸው ነው የሚያዩሽ ማለት ነው። ይዩሽ፣ ላይክ ያድርጉ፣ ዝም በያቸው። ግን ሴት ሆነው ደግሞ ሴት ላይ ሲፈርዱ ሴትን ሲሰድቡ ደግሞ በጣም ሴት ልጅ ምንም ጥፋተኛ ምንም ስህተት ቢኖርባት ራሱ ከሴት ጎን ነው መሆን ያለባችሁ። እየመከራችኋት ከሴት ጎን ነው መሆን ያለባችሁ። እሷን ለወንድ ብላችሁ መዝደብ ወንድ ልጅ እስኪ ወንድ ልጅ ተመልከቱ። ወንድ ልጅ የሆነ ጥፋት ቢያጠፋ አይተቸውም፣ ሊመክረው ይችላል፣ ስለሱ አያወጣም። ሴቶች እኛ ሴቶች ስንባል ግን ማለት ነው አንድ ሴት የሆነ ነገር ካደረገች ቅድሚያ የምንወጣው እኛ ነን። ወንድ ልጅ እንኳን እኛን ለመጉዳት አይወጣም። የኛ የተለየ ጾታ ራሱ እኛን ለመጉዳት ሊያወራ አይወጣም። እኛ ሴቶች ግን እርስ በራሳችን እንወጣጣለን። አብዛኞቻችን ሩታን የሆነ ነገር ስታደርግ የምንሰድባት አብዛኛ ሴቶች ናችሁ። አብዛኛ እኔ አልኮምትም። አበጋዝ ቤት ራሱ ሲለቀቅ ጨርሼ ባለም ኮሜንት በገባም አልኮምትለትም። ምክንያቱም እኔ ፍቅር ሆኖ ሲመጡ ኮምታለሁ፣ ሩታዬ ስትመጣ ኮምታለሁ። አለቀ። ግን እዛ ጋር ያሉ ነገር እየተናገረ እሱንም አልሰድብም፣ ምንም ነገር አልናገርም። ግን እናንተን በቃ አይታችሁ ዝም ብላችሁ ለፉ፣ አትናገሩ። በቃ ማየት ካልፈለጋችሁ እስክሮን አድርጋችሁ ለፉ። ለምን ትሰድቧታላችሁ? ይሰማታል። የምር ብዙ ነገር እኔ አሁን ባለፈው ራሱ አንቺ እንደዚህ ነሽ ትክክል አይደል ኮሜንቱን አይቻለሁ። ግን ጽናቱን ይስጥሽ ነው ያልኩት። 15,000 ኮሜንት ማለት በጣም ከባድ ነው። የምር በጣም ከባድ ነው። 15,000 ኮሜንት እኔ ስድብ እሱንም ስድብ 15,000 ስድብ ኮሜንት ማለት ነው። ባለፈው አብርሽን እንደዛ ባረገችው ማለት ነው። እሺ ያኔ እሱ ከ4 ወር ጀምሮ 4 ወር እርግዝናዋ ጀምሮ ማለት ነው እስከ 9 ወር እንደገና ወልዳ ገባችሁ? ወልዳ አንድ ሴት ልጅ በስነ ስርዓት እኮ አልታረሰችም። ሩታዬ እንዳራስ ታርሳለች እንዴ? በ2 ቀን በአንድ አይደለም ገና እንደወለደች ካሜራ ላይ ናት። ልጁንም አፈመሳችሁ ሳያድግ ማለት ነው። እና በዚህ ልክ እኛ ሴቶች እርስ በራሳችን ባንሰዳደብ የምር በቃ አያችኋታል። ጥፋት አጠፋች፣ ዝም ብላችሁ ለፏት። ከቻላችሁ ቲክቶክ ውስጥ ገብታችሁ ኮሜንት መጻፍ ትችላላችሁ። እንደገና ደግሞ ኢንስታግራሟ ላይ ገብታችሁ መጻፍ ትችላላችሁ ማለት ነው። ከመሳደብ እንዲህ ነው ትክክል አይደለሽም በቃ ገባችሁ? ጭራሽ እናንተ የምትሳደብ ሴት ሆናችሁ ካፋችሁ የሚወጣው ነገር በጣም ያስጠላ ነው። አይደለም ለሷ ለኔ ለራሴ ማለት ነው በጣም ነው የሚዘገንነኝ። ለራሴ እኔ አልሰራም
እኔ እንደውም ሩታ በጣም ጠንካራ ናት፣ በጣም ማለት ነው። እኔ እሷ ቦታ ላይ ብሆን እንደዛ ተሰድቤ 15,000 ስድብ ኮሜንት ያን ሁሉ እያየው አልሰራም። ትዝ ይላችኋል? ሪም ናት ሪም የምትባለዋ የሆነ ነገር አንድ ስድብ ነው 2 ሰው ነው እንደዛ ሰድቧት እኮ ነው ሚዲያ የጠፋችው ማለት ነው። ሩታ ማለት ጀግና ሴት ናት። የምሬ ነው ምላችሁ። ከአበጋዝ ጋር እያለች እኮ በጣም እየተሰደበች 14,000 ኮሜንት 10,000 ኮሜንት ስድብ እየተሰደበች አመት ሙሉ እሱ ሰው እንዲሆን ያደረገችው ሩታ እየተዘቀዘቀች ዛሬ ድረስ እየተዘቀዘቀች ነው ከነ ልጇ ማለት ነው። ገባችሁ? ግን በቃ ጠንካራ ሴት ናት። ከሷ ብዙ ነገር መማር እንችላለን። ጥንካሬን መማር አሁን ለምሳሌ ከአንዳንዶቹ ምን እንማራለን ቢባል መላላስን፣ መላላጥን የሚረባ ነገር የሌለበትን ነገር ነው የምንማረው። ግን ከሩታዬ ብዙ ነገር መማር እንችላለን። አስተውለን ላየነው ሰዎች ማለት ነው። እሷን እንኳን ልንሰድባት ማበረታታት ነው ያለብን። እኛ ሴቶች እኮ ለሴቶች ማበረታታት የምሬ ነው ማበረታታት አለብን እርስ በራሳችን ለአንዱ እኔ አሁን የሆነ ነገር ብሆን ለእኔ መቆም አለባችሁ፣ እኔ ደግሞ ለእናንተ መቆም አለብኝ። ገባችሁ? ምክንያቱም ሴት ስለሆነ ጾታችን አንድ ስለሆነ እራሳችን አሳልፈን መስጠት የለብንም። በተለይ አበጋዝን ሆይ 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 ስራ ስራ ማለት በቃ ጀግና ጀግና የምትሉ ሴቶች ናችሁ። ገባችሁ? ነገ እናንተስ ድራማ ሚስሩ ምንም ይስሩ ከሴት ጎን ነው መቆም ያለባችሁ። በቃ ሴት ናችሁ፣ ከሴት ጎን ከእውነት ጎን መቆም አለባችሁ። ገባችሁ? እዚህ ጋር እሱ ለሚያደርገው ነገር መስጠት በቃ የሆነ አስተያየት መስጠት አለው። ግን እሷ የሆነ ነገር እሱ ባደረጋት መልስ እሷ ስትመልስለት አንቺ እንደዚህ ያለሽ አንቺን አይባልም። በቃ መለሰችለት። እኩል ናቸው፣ አንድ እኩል ናቸው ማለት ነው። ግን እሱ ካደረጋት አንጻር እሷ ምንም ነገር አላደረገችው። የምር ዛሬ በጣም ነው ያሳዘነችኝ። እና ልጅ ያለው ያው ሁሉም ያውቀዋል፣ ሁሉም ነገር ሁሉም ያውቀዋል፣ ሁሉም ሰው ማለት ነው። ግን በቃ ቢያማትም ሩታዬ ግን ባትመልሽ ደስ ይለኛል። እኔ መልስ ባሰጫቸው ደስ ይለኛል። ምክንያቱም ከአንበሳ የጣለውን ውሻ ሲያነሳው ብርቅ ይሆንበታል የሚባል አባባል አለ እና የኔ ውድ መልስ አትስጫቸው። ገባሽ? ስለ ልጁ ፈመሰ ማን ኬት ያገኙታል? ህግ ቦታ ቢሄዱ ራሱ ማንም አይሰጣቸውም እኮ ልጁን ማንም አይሰጣቸውም። እናት እያለች እናት ልጇን ማሳደግ እየቻለች ለሌላ ሰው አይሰጥም። ዝም ብለው ያልሙት እንጂ በልማቸው ያው እያዩት ሂዱ እንጂ አያገኙትም። እና ይህኔ ቆንጆ ስቀሽ ተደስተሽ ፈታ እያሽ እንድትመጪ ነው የምንፈልገው። መልስ አትስጪ ለማንም፣ በቃ ይሳደቡ። ምክንያቱም ይሄ ለአንቺ አዲስ ነገር አይደለም። ከዚህ በፊትም ተሰድበሻል፣ ተረግጠሻል። ያው የለመዱትን ነው እያደረጉ ያሉት። ስለዚህ መልስ አትስጪ የኔ ወድ፣ ፈታ ዘና ብለሽ ነይ። እነሱ የፈለጉትን ያብኩ እንዳሹ ጭንቅላታቸው ውስጥ ስላለሽ ነው። አንቺን መሆን ስላቃታቸው ነው እንደዚህ አይነት ነገር የሚሳደቡትም ስለ አንቺ ስም እያነሱ የሚያወሩት ማለት ነው። እና የኔ ውድ ፈታ በይ፣ ከልጅሽ ጋር ዘና ፈታ በይልን። እኛ የምንፈልገው ደስታሽን ነው። አንቺ የወደሽው ነገር ይመቸ፣ በቃ አንቺ የተመቸሽ ነገር እኔ ይመቸኛል። በቃ ለምሳሌ ከአብርሽ ጋር ብትታረቅ ራሱ እኔ እኩል ነው ማያቸው። ገባችሁ? ግን ዘቀዘቅሽው ምናምን ለምትሉ ማለት ነው። ገና ዘቀዝቀዋለሁ ሌላ ነገር እንትን ብሎ ከመጣ ዘቀዝቀው። ምን አገባችሁ እናንተ? አይመለከታችሁም እኮ